ይኸውና እንግዲህ የሙሐመድ ቀብር ከእንግዲህ አይመጣም እኛ ለልጆቹ ባለን አቅም እንኑር بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم ያው እንግዲህ ወንድማችን ሙንሺድ ሙሂብ الرسول ወንድማችን መሐመድ ሰዒድ የታዚያ ቦታ ላይ ነው እኛ የምንገኘው ያ ሽንት ቤት የሚጠብቀን ሸይጣን ለማምለጥ ገና ሽንት ቤቱን ከፍቼ ከመግባቴ በፊት ምን ይላለው اللهم إني والكبسي والكبائسي كيسي كهونو لك እግዚአብሔር አንደኛውን ልጁን ወደ ምድር ላከው ይላል መጽሐፍ ቅዱስ እንደ ልጆች ናቸው እግዚአብሔር ያሉት አንድ ልጅ እኛማ ሁላችንም ህዝብ የተባለ ልጆች ነን እኮ ለሞሪ እግዚአብሔር ልጅ ሊኖረው ይገባል እንደውነቱ እኮ ያው እዚህ ጋር እፎይን አንተ ወጥተህ የምትሳደበው መንሱር ዝምተኛ መስለ መሳበል ተውራት ሽቶ መቀባት እኮ አይደለም ሀብታምነት አንድ እንደዚህ አይነት ልምምዶች ሄደው ቀልድ እየመሰሉ በሰው አይምሮ ውስጥ ኖርማል ነው ተብሎ እንዲታሰቡ ያደርጋል የአክሱም ሴት ሙስሊም ተማሪዎች ሂጃብ እንዲለብሱ የሚፈቅደውን የወረዳ ፍርድ ቤት ውሳኔ የዞኑ ማዕከላዊ ፍርድ ቤት ማጽናቱ ተሰምቷል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቴ ተነክቷል በወንጀል ያስጠይቃቸዋል ያለቻቸውን እነ ዲያቆን ጽጌ ስጦታውንና ሌሎች ሁለት ግለሰቦች በጠበቃ በኩል ከሳ ዛሬ ሁለቱ በህግ ቁጥጥር ስር እንደሆነ በዚህ ሰዓት ሰበር የተባለ መረጃ ኢኦቲሲ ሚዲያ ማዕከል ወደ ህዝቡ አሰራጭቷል ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እፎይ ተብየው የት እንደገባ የት እንደደረሰ ማወቅ ያልቻለ ጠበቃ አለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ አብረን ያየን ሪአክት የምናደርግ ይሆናል ማለት ነው ቤተሰቦቼ ከወንድማችን መሐመድ ሰዒድ ጋር በተያያዘም አዳዲስ የወጡ ቪዲዮዎች አሉ እነሱን ወደ እናንተ የማደርስ ይሆናል እናንተ ብቻ እንደተለመደው የቤቱን ህግና ደንቡን ጠብቃችሁ ቪዲዮን እስከ መጨረሻ ተከታተሉት ህጉና ደንቡን ለማታውቁ ሰዎች ደግሞ አዲስ ለሆናችሁ ማለት ነው በመጀመሪያ ላይክ ይደረጋል ከዛን ሰብስክራይብ ይደረጋል ቪዲዮን እስከ መጨረሻ መከታተል ነው እንግዲህ መቼ ሚዲያ ላይ ሆነን ማናየው ነገር የለም ይሄን ቪዲዮ ግን ተመልክታችሁታል እንዴ ምን ለማስተላለፍ ነው ሰውን ለማዝናናት ሰውን በቃ ፈታ ለማድረግ አንድ እንደዚህ አይነት ልምምዶች ሄደው ቀልድ እየመሰሉ በሰው አይምሮ ውስጥ ኖርማል ነው ተብሎ እንዲታሰቡ ያደርጋል በቃ ትክክል ነው ምንም አይደለም ተብሎ እንዲታሰብ ነው የሚያደርገው ወንድሜ አንተ ተሳስተህም አውቀህም ይሆናል የሰራው እኔ ማቀው ጉዳይ የለም ነገር ግን ጥሩ አይደለም ይሄ ነገር አይመጠነንም እንደ ባህላችንም እንደ መንፈሳዊ ሰውም ጥሩ አይደለም በቃ እባክህን አጥፋው ከቻልክ ደስ አይልም የምር ደስ አይልም ወዳጆቼ ተባረኩልኝ እወዳችኋለሁ ይሄ ልጅ እንግዲህ ከዚህ በፊትም ሌላም አደገኛ የሆኑ ሰው ያደርጋል ብሎ የማይታሰቡ ብዙ የሚደብሩ ነገሮችን አድርጓል ማለት ነው ፈጽሟል ከዚህ በፊት በቪዲዮ ማለት ነው በጣም የሚደብር ማለት ነው ልጁ ኦሮሞ ነው ኦሮምኛ ነው የሚያወራው ወለጋ ልጅ ይሁን ሸዋ እንደዛ ይመስልኛል አይ ቲንክ ግን በጣም የሆነ ሰሞን በጣም አነጋጋሪ ሆኖ ነበርና ዛሬም ደግሞ በዚህ መልኩ ተከስቷል ማለት ነው አዲስ አበባ ላይ በዚህ መልኩ በጣም ይደብራል የአክሱም ሴት ሙስሊም ተማሪዎች ሂጃብ እንዲለብሱ የሚፈቅደውን የወረዳ ፍርድ ቤት ውሳኔ የዞኑ ማዕከላዊ ፍርድ ቤት ማጽናቱ ተሰምቷል ባለፈው ያቀረብኩት መረጃ ትክክል ነው ማለት ነው እንግዲህ አሁን ላይ ጸድቋል ማለት ነው የአክሱም እህቶቻችን ገብተው መማር ይችላሉ ነው እንግዲህ የዞኑ ፍርድ ቤት ያስተላለፈው ማለት ነው ለማየት ያብቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቴ ተነክቷል በወንጀል ያስጠይቃቸዋል ያለቻቸውን እነ ዲያቆን ጽጌ ስጦታውንና ሌሎች ሁለት ግለሰቦች በጠበቃ በኩል ከሳ ዛሬ ሁለቱ በህግ ቁጥጥር ስር እንደዋሉና አንዱ ካሁን በፊት ቀርቦ በዋስ እንደተለቀቀ ነው እየተነገረ ያለው ሶሻል ሚዲያ ላይ በሰፊው ለመሆኑ መጅልስ ጠበቃ አለ ወይ የባለሴጋው የፎይ የኦርቶዶክሱ ሰውዬ ከምን ደረሰ በነገራችን ላይ እነ ዲያቆን ጽጌ ስጦታው እኩል ከነ ባለሴጋው ፎይ ጋር ሃይማኖት ተሳደቡ ተብሎ በህግ ቁጥጥር ስር ሲውሉ በጣም ነው የገረመኝ ኦርቶዶክስ የሆነ ነገር ሲሆን ህጉ ቶሎ ብሎ ይሰራል ነገር ግን አንድ ኦርቶዶክስ የሆነ ሰው የሌላ መብት ከነካ እንዴ ኦርቶዶክስ አይደለም እንዴ ሲኖዶስ ተነካ ተቋም ተነካ ነው የሚባለው እንዴት ነው ነገሩ ነው ኢትዮጵያውነት በዚህ ያዛልቃሉ ነው እኔ ባይዘው ኦርቶዶክሳውያኖችን በዚህ ነገር ላይ በጣም ነው ማደንቃቸው በቃ ፍጥነታቸው በቃ እንደዚህ አይነት ነገሮች ሲከሰቱ ቶሎ እርምጃ መውሰድ መቻላቸው በጣም ነው ማደንቃቸው ነገር ግን እኛ አልቻልንም
ኢትዮጵያ ውስጥ ሆነን አልቻልንም ሌላ ሀገር ላይ ያደረገን ማድረግ እንችላለን በዚህ ሰዓት ሰበር የተባለ መረጃ ኢኦቲሲ ሚዲያ ማዕከል ወደ ህዝቡ አሰራጭቷል ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በአፋቸው ሲጸዳዱ የነበሩ እኚህ ግለሰብ በዚህ ሰዓት በቁጥጥር ስር ውለዋል በቃ አካይ ትችሉበታላችሁ ጠበቃችሁን በጣም ጎበዝ ነው የሚደነቅ ነው በቃ የኛዎችን እያየን ነው እስካሁን እፎይ ተብየው የት እንደገባ የት እንደደረሰ ማወቅ ያልቻለ ጠበቃ አለን ፌደራል ፖሊስም የኛ ሲሆን ለኛ ሲሆን ጊዜ እያያችሁ ነው የነሱ ሲሆን ጊዜ ግን እያያችሁ ነው ብዙ ጊዜ ተመልክተናል ባይዛው ዛሬ ብቻ አይደል ከዚህ በፊትም ስናወራበትም ነበር እንደነንትና ብዙ ተይዞ ታስሮ ይወጡ ጉዳቸውን አገኝቶ ይወጡ አሉ ይሄ ለምን ተደረገ አይደለም መደረግም አለበት የሰው እምነት ሊከበር ይገባል ማንንም እኛም እናንተም የኛ እንግዲህ መንሱር ሰሞኑ የሆነ ነገር ተናግሮ ነበር እፎይን በተመለከተ ማለት ነውና ከዛን ከነሱ ትችቱ ጫጫታው ምኑ ያው እዚህ ጋር እፎይን አንተ ወጥተ የምትሳደበው መንሱር ዝምተኛ መስለ ምሳበልቶራት ሽቶ መቀባት እኮ አይደለም ሀብታምነት የትኛው ሀብት ነው እናውራ እንዴ መንሱር እንከባበር አለበለዛ እኔም አውጥቼ ያንተን አውጥቼ ለመበትንልህ ረፍና ቁጭ በል ሀብታም አንተ በልተህ ምደግም እናውራ እንዴ ላውራ ዋ እፎይ እኮ ለሆዱ የሚኖር አይደለም እፎይ የሚያስጨንቀው የሰማይ አምላክ እያንዳንድሽ ጋነብ እንዳትገቢ ትምርት ነው የሚሰጠው እንጂ ይሄ 3 ጊዜ በልቶ ለሚታራ ምግብ እፎይ ለሱ አይኖርም ለሆዱ የሚኖር አይደለም ልብስ አንተ የምታብረቀርቀው ሽቶ አንተ የምትነዳው መኪና እሱ የእንደዛ አይነት ነገር ያስጨንቀው እፎይ ማቴሪያል የሚያስጨንቀው ወንድ አይደለም ባይዘው አንቺ እኮ አማቹ ነሽ በሱ በኩል የሚመጣው ነገር ላንቺ በጣም አደጋ ነው እና ስለዚህ ጠበቃ እንደምትቆሚለት እናውቃለን ማለት ነው ይሄ መንሱር የተናገረው ባይዘው ትክክል ምንም እዚህ ቪዲዮ ሊጋብዛችሁ ቤተሰቦቼ በጣም ነው የገረመኝ ቪዲዮ እስቲ እግዚአብሔር ክርስቲያን ነሽ አስረጅ አይዞሽ አትልፍሽ በረጅሙ አትንፋተልፍሽ እንደዚህ እሺ እግዚአብሔር 3 ጊዜ ችግር የለውም የተቃጠለ አየር ነው ማስወጣው ቀጥይ ያው እኔ እንደማውቀው እኔ እስከተማርኩት ድረስ እግዚአብሔር አንደኛውን ልጁን ወደ ምድር ላከው ይላል መጽሐፍ ቅዱስ እንደ ልጆች ናቸው እግዚአብሔር ያሉት አንድ ልጅ እኛማ ሁላችንም ህዝብ የተባለ ልጆች ነን እኮ ለሞኔ እግዚአብሔር ልጅ ግን ሊኖረው ይገባል እንደውነቱ ከሆነ እግዚአብሔር ግን ልጅ አለው ለሞኔ እግዚአብሔር አይዳሰስም አይጨበጥም አይታይም ማንንም እስካሁን ያየው ሰው ልጅ ይኖረዋል ታስባለህ እግዚአብሔርና እኮ ኢየሱስ ክርስቶስ የተለያዩ ናቸው ነገርኩ ኦርቶዶክስ ብሎ ነው የሚንቀሳቀስ ብዬ ነበር This is the funniest part ለሞታ ቀራኑ የላይፍ ዛሬ funniest part ምን መሰላችሁ ኢየሱስና እግዚአብሔር የተለያዩ አካሎች ናቸው ይሁን እንግዲህ ኦርቶዶክስ let's go ahead my sister my beautiful sister from Addis Ababa ፊንፊኔ ኖ ቆይ ሞታዬ ለክንያውን ካንታው ኢየሱስና እግዚአብሔር መጽሐፍ ቅዱስ ግን እሺ መጽሐፍ ቅዱስ አይደለም መጽሐፍ ቅዱስ እግዚአብሔር ፈጣሪ አንደኛ ልጁን ወደ ምድር ላከው ሲል ማን ነው ይላከው ማን አንደኛ ልጁን ማለት እግዚአብሔር ግን ልጅ ሊኖረው ይገባ ነው በሮነ ነው ይያልቷል እግዚአብሔር ልጅ ከማን ወለደ ማንሱን ኦርቶዶክስ እግዚአብሔር ከየትኝ በምንድን ልጅ ወለደ This is my question from Orthodox guys ካቲ አስረጅን መስቀል አንጠልጥለሻል ዛሬ አለቅሽ ዘበነ ለማንጥራ ከታች ተጠየቃላችሁ ብዙ ነገር ካቲ አስረጅን አይ አይደለም ሞታዬ እኮ አገባቢ እኮ ስለመጽሐፍ ቅዱስ እናገር እኮ አልነበረም እኮ አገባቢ ያው
ያደርገሻል። እኔ እኮ እየጠየቅኩ ያለሁት ራሴን የምጠይቃለሁ ብዙ ጊዜ አንቺን ብቻ አይደለም ሁሉንም ሰው የምጠይቀው ነው። ግን መልስ የለውም። ለሞጣ ቀራኒዮ ለሚጠየቅ መልስ ሰው ፋስ መፋሱ ነው ቁጭ ለምን እንደሆነ አይገባኝም። ማንንም ሰው የሚመልስ የለም። ኢየሱስና እግዚአብሔር የተለያዩ ናቸው ብላ ቁጭ አለች። ትልቅ መስቀል ግን አንጠልጥላለች። ትክክል። I'm sorry for you my beautiful. እኔ ማምነው ግን እንደዛ ነው። ስንት ነው የነቤት እንግዲህ ሞጣ ሙስሊም ነው ማለት እኮ ነው። በዚህ መልኩ ማለት በቃ ከአንድ ፈጣሪ ሌላ ፈጣሪ እንደሌለ ፈጣሪ ልጅ እንደሌለው ከአንድ አምላክ ሌላ የሚመለክ አካል እንደሌለ እየመሰከረ ነው እዚህ ጋር ማለት ነው። በአጭሩ እንዲህ ብሎ እየመሰከረ ነው ማለት ነው። ምክንያቱም እዚህ ጋር ጥያቄ አንስቷል። ሁሌ ራሴንም የምጠይቀው ነገር ነው። ሰው መጠየቅ ብቻ ሳይሆን ራሴንም እጠይቃለሁ አለ። ምን ብሎ ፈጣሪ እንዴት ልጅ ሊኖረው ይችላል? እንዴትስ ኢየሱስን ፈጣሪ ልንለው እንችላለን? ምክንያቱም ፈጣሪ የሚዳሰስ አይደለም። ያው ኢየሱስ ደግሞ ጓደኞቹ ሁሉ ሐዋርያቶች ነበሩ እና በቃ ይሄ ጥያቄ ሆኖበታል ማለት ነው። አንደኛ ልጁን ወደ ምድር ላከ የሚለው በጣም ጥያቄ ሆኖበታል። ምክንያቱም አንደኛው ስንት ልጅ ነበረው? ይሄም ጥያቄ ነው። መልስ የሌለው ጥያቄ ማለት ነው። መልስ የሌለው ጥያቄ ማለት ነውና ማንኛውም ኦርቶዶክስ ለሁሉም ጥያቄ መልስ አላት እየተባለ ነው። መልሱለት እንግዲህ ለሞጣ ቀራኒው ለኛ አይደለም ለሞጣ ቀራኒው ያ ሽንት ቤት የሚጠብቀንን ሸይጣን ለማምለጥ ገና ሽንት ቤቱን ከፍቼ ከመግባቴ በፊት ምን እላለሁ? اللهم إني والكبسي والكبائسي كيسي كهونو لكافي كهونو سيطان أبقى أي بيانو شنت بيتو كنانتم يتبقوا كإباداتشو ساتزناقو الله أكبر يالاتشو يهن فيديو سوسس جي كوبي لينك مادرقنو يساوي عندما تملكتو أكراي مسلم نبركو حتى يونا بوتالا القرآن حافظين أن يلا بلوال نگر جن من على مسلموج شنت بيت استمامركو الشيطان الله يعني شيطان لما ملك سنقبا اللهم إني من الكبوس والكبائس لترجم الله الله وي أنا يترجمكو سيتنا وند شيطان نيالك جبانا بركو برال نگر جن مالتي فلقاو بسم الله اللهم إني أعوذ بك من الخبوث والخبائث لالله بلونو يهدني والرو مالتنا وندا سو أباكاتشو بتدقاقامي جزي إيامتاتشو راساتشون أتاقلو بتمساسي جزي إيامتاتشو راساتشون أتاواردو يعني نبراتشون معننت ينوراتشو اسمسلاتشو للتاوارو كفلقاتشو من بيانستنش معنات يتبق باتشوال بزي بالا بكام سويو أنا بيت سموشي بتقلال لاو سلطيناتشو يوطاوت كسلطين ما برسابنو أهون دومو وانجيلن سلطين لاي إسارالو يالا سميچوالو سلطة لا وانجيل مسرات درس بتاعله نجار بالمجمع لا راسك لا وانجيل سرا بقى إنني سوتش ما يزوم متوت تونا يهوات أشايدلهم يمرّن ملاچو راساتشو نواردونو بميدوت اللهم إني من الخبث والخبائث تمدام عرضو ممتاتوس ليلا وردت يهونا انجدي يا محمد كبر كانجدي هاي متام إني على لجوتشو بالنا كم النور ወንድማችን መሐመድ ሰይድ ድምጽ መረዋውና ሙነሽዱ ወንድማችን መሐመድ ሰይድ እዚህ ቦታ ላይ አርፏል። አራት ልጆቹንና ባለቤቱን ቤተሰቦቹን ለኛ ነው ኃላፊነት ጥሎልን ሄዱ። ሁላችሁም ከስር በመናስቀምጥላችሁ አካውንት ቤተሰቦቹን በመትችሉት አቅም በመትችሉት የቻላችሁትን 500 ብር የሚሆን 1000 ብር የቻላችሁትን በመደገፍ የመሐመድ ሰይድን መሞት እኛ መኖር እናርግለት ለቤተሰቦቹና ለልጆቹ። የሚስቱ አካውንት ነው ነጃት አብዱል መናን ጦሃ ይላል። ከዚህ ስም ውጭ ሌላ አካውንት አልተከፈተም። እደግመዋለሁ ነጃት አብዱል መናን ጦሃ ነው የሚለው ከስር ይቀመጣል አካውንቱ። ከእንግዲህ በኋላ ለሱ በማድረግ ለሱ ሰደቃ እንሰድቅለት። እንግዲህ እሱ ተመልሶ አይመጣም አንዴ ሄዷል። እኛ ተራችን ደርሶ ነው እስክንባል ድረስ በቻልነው ሰደቃ እናርግለት። እሱንም አላህ እንግዲህ አድርጎ ይቀበለው። ሰለላሁ ዐለይሂ ወሰለም ነብይና ሙሐመድ بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم ያው እንግዲህ ወንድማችን ሙንሺድ محب الرسول ወንድማችን መሐመድ ሰዒድ የታዕዚያ ቦታ ላይ ነው እኛ የምንገኘው። ኢንሻአላህ ትልቅ ዓላማ ይዘን ወደ እናንተ የመጣ ነው። ያው አንዳንድ ሐሳቦችን ወደ አህመድ ኑሪ ልሰድላችሁና ከዛ በኋላ ተጨማሪ ሐሳብ ካለ እናካፍላችኋለን ኢንሻአላህ። ቪዲዮውን ኮፒ ሊንክ ሼር ሪፖስት ያደረጋችሁ አዳርሱልን። بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ክብራትና ክብራን አድማጭ ተመልካቾቻችን እንግዲህ እንደሚታወቀው እንደ ሀገር ትናንት አንድ ወንድማችንን አጥተናል። ሙስሊሙማ
ይህ ልጅ ማጣቱ በጣም ከባድ ነው። ለሁላችንም ሐዘን ነው። ሐዘኑ የጋራችን ነው። ይበልጥ ደግሞ ሐዘኑን ከባድ የሚያደርገው ሩጠው ያልጨረሱ ተምረው ያልጨረሱ 4 ልጆች አሉት። በተለይ ደግሞ የመጨረሻው ገና 8-9 ወሩ ነውና ቦታው ላይ ነው የምንገኘው። አልহামዱሊላህ በአማረ ሁኔታ ተሰጥቷል። ሁላችሁም ማዝናችኋል። ዓለም ላይ ትልቅ እንቅስቃሴ ነው የተደረገው። ትናንትም ከትናንት ወዲያም እኛ ሐዘን ላይ ነበር። እንደ ዋሪዳ ቅስቀሳውንም አይተናልና አሁንም ቢሆን ዛሬ እዛው ደሴ ከነ መሐመድ ሰይድ ቤት ነው ያለነው። ልጆቹም እዚህ ነው ያሉት፣ ባለቤቱም ወንድሞቹም ሁሉንም ዲስከስ አድርገን አውርተን ከባለቤቱ ወንድም ጋር አውርተን ምን መደረግ አለበት የሚለውን ነገር ሐሳብ ተለዋውጠን የደረስንበት ደረጃ አለና እሱን ለእናንተ ዓለም ላይ ለምትገኙ ለመሐመድ ሰይድ ወዳጆች፣ ለወንድሞቹ፣ ለእህቶቹ፣ ለሁሉም ማስተላለፍ ስላለብን ነው። ኢጃዛ ፍቃድ አግኝተናል። እነዚህ ህፃን ልጆች ገና ሩጦ ያልጠገቡ ህፃናቶች ያልተማሩ ነገ ከነገ ወዳ እንደሚጠይቋት እናውቃለን። በእርግጥ ለአሁን ላይ ሰማቸው ይችላል አባታችን የት ነው ያለው ሊሉ ይችላሉና ግን ደግሞ ነገሮቹ ተመቻችተው ተስተካክለው ከኖሩ ቢያንስ ሐዘኑ እነዚህ የቲሞች ሐዘኑ የኛም ሸክም ይቀለናል ብለን ስላሰብን ያሰብነው ሐሳብ አለና እንደሚታወቀው ወንድማችን መሐመድ ሰይድ ሙስሊሙ ማህበረሰብ በማገልገል ላይ ዲኑ ላይ ያተኮረ ነውና ዱንያ ላይ ደከም ያለ ነው። ቤትም የለውም ተከራይቶ ነው የሚኖረውና ቢያንስ እኛ ተረባርበን እነዚህን ህፃናቶች ሳይሰማቸው ከኪራይ ቤት ውጡ ግቡ ሳይባሉ የራሳቸው የሆነ ቤት መኖር አለበት ብለን ስላሰብን እናንተም አታሳፍሩንም። እኛም በጋራ ተረባርበን ኢንሻአላህ ኃላፊነቱን እንወጣለን። ኢጃዛ ፍቃድ አግኝተናል። ትናንት በተለያየ አቅጣጫ እየተንቀሳቀሱ ያሉ ወንድሞቻችን እንደ ሀገር አሉ። እነ አብዱራሂም አህመድ፣ እነ ነጃህ ሚዲያ፣ እነ አህመድ ወሎ ደሴ የተለያዩ ወንድሞቻችን ብዙ እንቅስቃሴ አድርገዋል። አልহামዱሊላህ አሁንም እንዳይበርድ ማድረጋቸው ጥሩ ነው። ግን ደግሞ ዛሬ ማታ 2 ሰዓት ተኩል ላይ ሁላችንም በጋራ ሆነን ኢንሻአላህ የተወሰነ ውሳኔ አለ እሱ እስኪሞላልን ድረስ ተረባርበን ይሄን ነገር መጠለያ እንዲያገኙ የምናደርግበት እድል እንፈጥራለን። እውን እናደርገዋለን ኢንሻአላህ። እውን ካደረግነው በኋላ ደግሞ በአጭር ጊዜ ውስጥ የተገዛውን ቤት ደግሞ ለእናንተ እናሳያችኋለን፣ ወደ እናንተ እናቀርባለን። ዛሬ ያው የመክፈቻ ንግግር ነው ያደረግነው። መሃል ላይ የደረስንበትንም እናሳውቃችኋለን። መጨረሻ ላይ ደግሞ የገዛነውም እናሳውቃችኋለን። እስኪ ኡስታዝ ሰይድን ደግሞ ወደሳቸው ልምራችሁና አንዳንድ ሐሳብ እንዲሰጧችሁ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ትልቁ ጉዳይ ትልቁ ነጥብ ተነስቷል። ኢንሻአላህ ማታ 2 ሰዓት ማለት ነው 2 ተኩል ላይ ሁላችንም ሁሉም በያለበት ርብርብ አድርገን የታሰበውን ነገር እንዲሳካ ሁላችንም የበኩላችንን እናድርግ ነው። ኢንሻአላህ እንጠብቃችኋለን። ይድንላህ ተዓላ መርሐባ። የወንድማችን ትልቅ አማና ነው ጥሎብን የሄደው፣ ልጆች ነው ጥሎብን የሄደው። እኛ እንደ ወንድም ኃላፊነት አለብን። ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታውቁታላችሁ፣ ስሜቱ በጣም ከባድ ነው። ጥሎብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም፣ እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ፣ ሁላችሁም የሱንም ሩህ እንድታስደስቱ፣ አላህ ጋም ትልቅ ምንዳ እንድታገኙ የቲም ልጆቹን አብረን ሆነን በጋራ እናሳድግ። ዓላማችን እንደምናሳካ ተስፋለን ኢንሻአላህ። እንደተባለው 2 ተኩል ላይ ሁላችሁም እንዳትቀሩ ኢንሻአላህ። በአብዱራሂም እና በነጃ ሚዲያ ላይ ገቢ ማሰባሰቢያ ይደረጋል። እንዲሁም በእኔ ቲክቶክ አካውንት እንገባለን ኢንሻአላህ። ሁላችንም የምንችለውን ነገር ማድረግ አለብን ማለት ነው። አላህ Subhanahu Wa Ta'ala ኸይሩን ይወፍቃችሁ፣ ከእንደዚህ አይነት አደጋም ይጠብቃችሁ፣ ከእንደዚህ አይነት መውት አልፉጃ አላህ ይጠብቃችሁ፣ ይሰውራችሁ። የቻላችሁትን ነይቱ ትራንስፈር አድርጉ። አላህ Subhanahu Wa Ta'ala ኸይሩን ይወፍቃችሁ፣ ይስጣችሁ፣ አቅባችሁን ያሳምርላችሁ፣ ያሳምርልን። በሌላ ቪዲዮ ተመልሰን እንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።